ባይዘዌ አረብ ሀገር በቆየ አይደለም በነቃ ነው። አጎት ያክስት ልጅ ወንድም እንትና የምትይ ከሆነ አባቴ እዛው ትበሰብሻለሽ፣ በሽተኛ ሆነሽ ትገበለሽ። ነቅቼ እሰራለሁ የምትይ ከሆነ የተወሰነች ዓመት ላጠላጣ አድርገሽ ቼልሲ ቸው በማንቸስተር ሜዳ ነው የሚሆነው ጨዋታ። ስለዚህ አረብ ሀገር በቆየ እንዳታምኑ በነቃ መኑ። እሺ ይመቻችሁ። ለዛሽ ቆይቼ 10 ዓመት ሰርቼ 15 ላለችው አንድ ሼር አድርጊላት እንዳይረሳ። ወሳኝ ነገር ነው ዛሬ እንግዲህ እቺ ልጅ ያወራችሁ። ወላሂ ለአዚም ይመቻት ብያለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች እንዴት ናችሁ? ሰላም ናችሁ? ያላችሁበት ሰላማችሁ ብዝት ይበል። እንግዲህ ዋጡት ዋጥ አርጉት። በቃ ብቻ በአራደኛ ቋንቋ ነው ያወራችሁና ደጋግማችሁ ብትሰሙት እኔ ደስ ይለኛል። በቃ ተመቸኝ የምታወራው ነገርና ወላሂ እውነቷን ነው። 10 ዓመት 15 ዓመት ስለተቀመጠ አይደለም ሰው ልጅ ገንዘብ የሚይዘው። በቃ ሪስፔክት አቦ ይመቻት። እንዲህ በቃ ይሄ ነው ጭው። እሷም እኮ ቆይታ ሊሆን ይችላል አረብ ሀገር ብዙ ዓመት ቆይታ ሊሆን ይችላል። ግን እንዱ አሁን ተምራለች። በቃ ህይወት አስተምሯታል። የወንድሜ ልጅ አጎቴ ከእህቴ የእህቴ ልጅ እምትሉ ከሆነ በቃ 10 ዓመት አይደለም 20 ዓመት ልትኖሩ ትችላላችሁ። የለም ድምጻችሁን ጥፍት አርጋችሁ ያከሌ ልጅ የለ ዘመድ የለ ምን የለ ዝግት አርጋችሁ ቀጭ ለምን ለራሳችሁ ወደ ራሳችሁ ማሰብ። ምክንያቱም በቃ ኧረ ይመችሽ ወላሂ ላዚም እንደው ቢገባችሁ ቅኔው በቃ ይመቻችሁ። መረዳት አለባችሁ። አሁን ደግሞ ሲጀመር አገሩ እንደ ድሮ አይደለም። ድሮ ተበልቶበታል። አሁን አረብ ሀገሮች ሁሉም ሀገሮች በጣም ኑሮ ተወዷል። ስራ የለም። በጣም ከባድ ነውና ነፍሳችሁን እወቁ። እንዴ ወላሂ ነፍስ ማወቅ አለባችሁ። በቃ ያዝ እናንተ ዘመድ ስትሰበስቡ ወይ ደግሞ ዘመድን ስታሳድጉ እንግዲህ ዘመድ ምላችሁ ሁላቸውንም ነው። እንግዲህ የማይቀር ሰው አለ እኮ እንዲህ ይሄ እኮ አይቀርም እሱ ህይወቴ ነው እሱ ነፍሴ ነው እያላችሁ እየመረጣችሁ የምታሳድጉት ሰው አለ። በብዙ አይነት መንገድ የምትረዱት ማለት ነው። እሱን ወጣ አርጋችሁት ለራሳችሁ ብቻ እስቲ በዚህ ዓመት ምን ሰርቻለሁ፣ በዚህ ዓመት ቦታ አለኝ፣ በዚህ ዓመት ቤት አለኝ፣ በዚህ ዓመት የቤት ዕቃ ማልቻለሁ፣ በዚህ ዓመት ወደ ሀገሬ እገባለሁ፣ በዚህ ዓመት አገሬ ስገባ ለሱቅ የምከፍትበት ገንዘብ ይዣለሁ ወይስ እንዴት ነው? አገር ላይ ስገባ ስንት ገንዘብ ያስፈልገኛል? ያን ነው በቃ መቼም ከስደት የወጣ ነው ከሀገር የወጣ ነው እኮ ያን ነገር ለማድረግ ነው። አንደኛ ነገር መቀመጫችን ቤት ለመስራት ነው። ሁለተኛ ነገር ደግሞ የስራ ብር እንዲያስፈልገን በቃ ግድ ነው። ስራ ለመስራት እንደ ማንኛውም ሰው ከተማ ላይ ግጥም አድርጋችሁ ማንኛውም ሪዘርቭ ከፍታችሁ ለመኖር ነው እና በቆይ አይደለም። በትክክል አዳምጡኝ ይሄን ቪዲዮ። እዚህ ብዙ ዓመት የምትጎዱ ልጆች አላችሁና 2 ዓመት 4 ዓመት እንትናችሁን ጨርሳችሁ ለምሳሌ ኩንትራታችሁን ጨርሳችሁ ግን 4 ዓመት 2 ዓመት ኩንትራት ሲጨርሱ ምንም አይነት ገንዘብ የለም ልካችሁታል። በቃ በየወሩ ለዚህ ያርጉ ስለምትሉ ቁብ ነገር ላይ የለም ተበትኗል። ኦፍ ኮርስ ግን ቁብ ነገር ላይ እንዲሆኑ አድርጉ። ያቺ እኮ ጉቶ ናት። ያቺ እኮ ሰው አታናግርም። ያቺ ያከሌ ልጅ ትባላላችሁ። በቃ ይሄ እርግጥ ነው ያለው። ኧረ ያቺ ልጅ እኮ እዛ ገብታለች፣ እዛ ገብታ እኮ ደውላ አታውቅም፣ ኧረ ተዋት ይባላል። ከዛ በኋላ ቡና ላይ የእናንተ ስም ይጠራል። ምክንያቱም ማንንም ሰው አልረዳችሁም፣ ለማንም ሰው አልደወላችሁም፣ በቃ አልጠየቃችሁም። እነሱ ጥየቃ ብቻ አይደለም የሚፈልጉት። ዘመድ ስትጠይቁ የሆነ ነገር ስታደርጉ ይሄ ጋር ነው መጠየቅ ያለባችሁ። ምክንያቱም የእናንተ የነበረው ዝምድና ወይ ደግሞ ፍቅር በገንዘብ ተለውጧል፣ ስደት ስለሄዳችሁ ማለት ነው። ስለዚህ ያን ነገር ትውት። በአንደኛ ደረጃ ደግሞ ሳውዲ አረቢያ ነው ብዙ ልጆችን የጎዳው። ሳይታወቅ ማንኛውም ዘመድሽ ወይም ወንድምሽ ባልሽ ምን ያደርጋል? ባህር ይገባል። አሁን አንዲት ልጅ አንድ ነገር ልንገራችሁ። የ300 ሺህ ዕቃ ባሏ ቆየ ከገባ እሱ ዛለ ዕቃ እየተሰራልን ነው። እሷም ሀገር ልገባ ዕቃ እያሰራች ነው። የ300 ሺህ ዕቃ አሰራች። ሃይ ተብሎ ዕቃውን ደግሞ እኔ እንድድል ጭርስ አድርጌ ቪዲዮ ላካረግላታለሁ። እሷ ደግሞ
ብሩን ባሏ ላይ ላከርጎልች ይቃውን ብር ከዛ በኋላ ባሉካዬ እቃ ሊመጣ ነው ትቀበላለህ ጀማል ዙ ይመጣል ትለዋለች እሺ እሺ ይልና ይወርድልሻል ባህር ይገባል ከዛ በኋላ የመን ሆኖ አየመን ደርሻለሁ እየመጣሁ ነው ብሎ ያወራታል መታኔ ጋር እሪ አይው ባሌ እንደዚህ አርጎኛል እንዱ ጀማል ከቻልክ አስቀምጥልኝ ካልቻልክ የሚገዛህ ካለ ሽጥልኝ ይሄ ነው ያለው ነገር ስለዚህ በጣም እየተጎዳችሁ ነው ቀጥታ እናንተ የያዛችሁት አላማ ይለቀቅና የሆነ ነገር አደርጋለሁ ብላችሁ ስትቀመጡ በባህር ይገባባችኋል ለብዙ ለአመት የሰራችሁትን ገንዘብ 10 ሺህ ሪያል 20 ሺህ ሪያል ጭርምት ዳርጋችሁ የመን ላይ ታስገባላችሁ ዘመዴን ወሰርኩ ብላችሁ ለአንድ አመት ትቀመጣላችሁ ከዛ በኋላ ወንድምሽ ወይ ሊመጣ ይችላል ሰው ስታመላለሱ ተጎዳችሁ እኛም ያው በጊዜው ተመላልሰናል ብዙ ነገርን አይተናል ዱባይ ላይ ያላችሁት ግን ፈቅዳችሁ ፓስፖርት ጀምሮ ብዙ ነገሮችን ፕሮሰስ ጨርሶ ካልሆነ ዝም ብሎ ሳያማክር አይመጣባችሁም ያው ራሳችሁ ፈቅዳችሁ በወረቀት ልትወስዱት ትችላላችሁ እና ዱባይ ላይም እንደዛው ነው ግን አንድ ናችሁ ለካ ዱባይም ሆንሽ ኩዌትም ያው ሳውዲ የመን ገብቶ ይደውላል ከዛ ታውላለች ይሄ ነገር ያኒ ካላማ ያሰናብታል አሁን ሀገሩ ተበላሽቶ ወይ እነሱ ገብተው ጥሩ ደሞዝ ኖሯቸው ስራውን አይሰሩም ወይ መንገድ ላይ ሊሞቱላ ህይወታቸውን ሁላ ሊያጡ ይችላሉ ወይ በዛው በድንበር ተይዘው ሊገቡ ሁላ ይችላሉ ያን ያ እድላቸው ነው ግን ቢሆንም ያ እሺ ሰው መውሰድ እንኳን እኮ ጥሩ ነው ያ ሰውዬ ነፍሱን ካወቀ ሰርቶላችሁ ሊከፍላችሁ ይችላል ግን አገር ላይ ዝም ብሎ ዛሬ 5000 ዛሬ 10000 እየተባለ የሚንጠባጠብ ነገር እናንተን ህይወታችሁን ይጎዳል ህይወታችሁን ብቻ ሳይሆን እድሜያችሁን ይጎዳል ስለዚህ ልጅቷ እንዳለችው በመቆየት ሳይሆን በማወቅ ነው በቃ ይግባችሁ እንጂ እንዴ ምንድነው ወላይ ስለዚህ እቺን ነገር እንድትቀበሉኝ ፈልጋለሁ ባላችሁ ኮንትራትም ከሆነ መስሩት በውጭም ሆነ መስሩት ስራችሁ ላይ አላህ ያቆያችሁ አፊያ አላህ ይስጣችሁ ጤና ካለ ያው ሁሉም አለ መጀመሪያ የሰው ልጅ ጤና ነው ከዛ በኋላ ሌላው ቀሪ ነው ስለዚህ ቆጥባችሁ ሰራ መታ ማድረግ አለባችሁ በቃ ኳስ ሜዳ ነው ብላለች ልጅቷ ልክ እንደ ኳስ በረኛ ምንድነው የሚፈልገው ኳስ ላይ ሲወርድ ኳስ ጨዋታ እንታዩ ትረዱኛላችሁ እና በነገራችን ላይ የኳስ አድናቂ አይደለሁም በረኛ ምንድነው የሚፈልገው እንትን ኳስ ጨዋታ ልክ በረኛ ጋር ጎል ለማስገባት ነው ሩጫው እናንተም ወራችሁን እየጠበቃችሁ ይሄን ወር እንደዚህ እናርግ ይያላችሁ ጎሉን ለማስገባት ነው በቃ መሮጥ ያለባችሁ አጭር አማርኛ ጎሉን ለማስገባት ጎል ማለት ልክ ወር ደሞ ሲወርድላችሁ እንግዲህ ምጥ ነው አመጣን ነው ወር ድረስ ብሩ የሚመጣውና የዛን ሰዓት አመጣችሁ ወሩ ሲደርስ ብሩ ግብት ሲል ቁም ነገር ላይ ጎሉ በቃ ጎል ነው 12 ወር አለው አንድ አመት አይደለ 12 ወር ሙሉ ጎል ማቋረጥ የለባችሁም ከ12 ወር ውስጥ አንድ ወር ጎል ላታስገቡት ይችላልላችሁ ሰውኮ ጎል ሞክሮ ነው የሚያስገባው ያቺ ውድቀታችሁ ለእናታችሁ ግዴታ ነው 12 ወር ውስጥ ወይ 2 ወሯን ወይ 1 ወሯን ግድ ነው እናት ናት ማንንም የላትም እንኳን ኖረችልን እድሜ ይጨምርላት ለሷ ግድ ነው የሁለት ወር ለሷ ቢፈቀር ኖርማል ነው ግን ሌላው ወር ከሷ ሌላ ሰው ከሊወሊ ማንንም የላችሁም እናንተ ከሀገር ከወጣችሁ ገንዘባችሁ ብቻ ነው የሚረዳችሁ እናት ደግሞ ግዴታ ናት ማንንም የላትም በህይወት ካለች የናንተ ራሱ እናንተ ስታርጉ ራሱ ያው የሷ ነው የሚባለው ችግር የለውም ከዛ በኋላ ሌላው ጎላችሁ ማሯሯጥ ነው ያለባችሁ እና አላማችሁ መሆን ያለበት የምትሰሩት ላይ ሪስፔክት ወስዳችሁ በመቆየት ሳይሆን የምትሰሩትን ለምን አንድ አመት ሰርታችሁ አንድ አመት አትተኙም የምትሰሩት ግን ቁም ነገር ላይ ካልሆነ አመት አትቁጠሩ በቃ አመት አትቁጠሩ ይመተሽ ወላሂ ላዝም ይሄን አመት ተቀምጫለሁ እያላችሁ ራሳችሁ አትጉዱ ገባችሁ ስለዚህ ራሳችሁን ወደ እንትን አርጉ በቃ መታ ያረጋችሁ ጨዋታውን ኳስ ጨዋታውን ተጫወቱ እድሜያችሁ ሳያልቅ ብዙ ጊዜ ሳትቆዩ ቁም ነገር ይዛችሁ ወደ ሀገራችሁ ተመለሱ ለማለት ነው ልጅቷ ያወራችሁ አማርኛ ምርጥ ነው ስለዚህ ደጋግማችሁ
መጀመሪያ ላይ ስላለ ደጋግማችሁ አዳምጡት። ይመቻችሁ።